ሰላም ልትቋችሁ ውድ የእናስ ሚዲያ ቤተሰቦች የተለያዩ ጉዳዮችን ይዘናል። የጃኒና የሰላም ጉዳይ እንደዚሁ መነጋገሪያ የሆነ ነው። ለየት ያለ ስጦታ አበርክታለች ጃኒ። ምንድነው? ስለሱ ነግራችኋል። እንደዚሁም ስለ ጃኒ አጠር ያለ መረጃ ካፍላችኋለሁ። በቀጣይነት የምንመለከተው ስለ ሞዴል ሩት እንግዲህ ደመቅ ያለ ሽኝት መርሃ ግብር ተደርጎላታል። የሚስ ወርልድ የ26 ውድድር አለ እና ወደዛም ጉዞዋን አድርጋለች። የምናካፍላችሁ ይሆናል። ሌላኛው እንግዲህ ስለ ዘማሪውም መኪና ተበርክቶለት ነበር እና አሁን በእግሩ ሲሄድ ታይቷል። በሱም እንግዲህ አንዳንድ መረጃዎች አለ። እንደዚሁም ጎሳዬም ባለፈው የመኪና የውጪ ኮንሰርት ሄዶ ነበር ለማቅረብ እና ከዛ ሲመለስ የተወሰነ የመውደቅ አደጋ ገጥሞት ነበር። አሁን ስለሱ ማብራሪያ ሰጥቷል። እሱንም የምንመለከተው የሚሆነው። አሳዛኙ ግን ቅድም እንዳልኳችሁ መኪና ተስቶት የነበረው ዘማሪውም ስለሱ እንግዲህ መረጃ ይኖራል። ብዙዎች የተነጋገሩበት ጉዳይ ስለሆነ ማለት ነው። እንግዲህ ዘማሪ ገብረ ዮሐንስ ተወዳጅ ዘማሪ እንደሆነ ይታወቃል። ስለሱ መኪናው የት ሄደ ብዙዎች ጥያቄ ሆኗል። ስለሱና በርካታ ጉዳዮች ይዘናል። አብራችሁን ቆዩ በአክብሮት እንጠይቃችኋለን። ሰብስክራይብ አድርጉ። በቅድሚያ የምንመለከተው ጉዳይ ስለ ሰላም ተስፋዬና ጃኒ ጋር በተገናኘ ከሰሞኑ መነጋገሪያ ሆነዋል። ጃኒ ለሰላም እንግዲህ ሞቅ ያለ ስጦታ አበርክታለች። የአንገት ሀብልና እንደዚሁም ፎቶ አበርክታላታለች። ከዚህ ጋር በተገናኘ ግን ጃኒ በህፃነቷ ጀምራ የሰላምን ፊልም ስታይ እንደነበረ አስተዳደጓም እንደዚሁ እሷን ራዕይ አድጋ እንደነበረ ስትናገር ነበር። ከጓደኞቿ ጋር ሆና ስታይ አንድ ቀን ሰላምን አገኛታለሁ ስትል ስትመኝ እንደነበረ እንደዚሁ ነግራታለች። ሰላም ይሄን ሰምታ ተደስታለች። እናም በሰዓቱ እንግዲህ ሰላም እናቷን እንደምትወድ አውቃለሁ፣ እንደምትወጃት አውቃለሁ። ስለዚህ በእናትሽ ስም የተቀረጸ የወርቅ ሀብል ነው የምሰጥሽ ብላ የወርቅ ሀብል አበርክታላታለች። ሮማንስ ባርሽ የሰላም እናት በዚህ አጋጣሚ ማለት ነው። እናም በአር የሚጀምር የአንገት ሀብል ነው የሰጠቻት። እንደምትመለከቱ ተካትላችሁ እንመለስ። ትንሽ ተካትላችሁ እተሰማይ ሲንክሱ አሜን አሜን። የተከታተላችኋቸው ነው እንግዲህ ሰላም ደስተኛ ሆናለች። ደስ ብሏት የተቀበለቻት ፎቶ እንደዚሁ አበርክታለች። ሰላም በነገራችን ላይ በቤቲ ፎቶ አልለጥፍም፣ ነገር ግን ለእናት ይሰጣለሁ ስትል እንደዚሁ ከፎቶ ጋር በተገናኘ ሀሳቧን ሰጥታለች። ሰላም ተስፋዬም እንደዚሁ ብላለች። ብዙ አድናቂዎች አሉኝ፣ ነገር ግን ያንቺ ከነዛ የተለየ ነው ስትል እንደዚሁ ሀሳቧን ሰጥታለች። እናቴን በእጅ ላይ ተነቀስኳት እንጂ እንደዚህ ያለ ነገር አላደረኩም ነበር፣ ይሄ የመጀመሪያ ነው ስትል እንደዚሁ ገልጻለች። የመጨረሻ ላይ ሽኝታቸው ይሄን መስል ነበር። ንካታችንሽ ይህን ይመስላል እንግዲህ ከሰላም ጋር የነበራቸው ቆይታ። ጃኒና ሰላም ደስ የሚል ጊዜ አሳልፈዋል። ጃኒ እንግዲህ በርካታ ውጣ ወረዶችን አሳልፋ በዚህ እውቅና ላይ መድረሷ ይታወቃል። ከወለጋ ተነስታ አዲስ አበባ መጣች። በአዲስ አበባ በቤት ሰራተኝነት በመስተንግዶ ተቀጠረች። መስተንግዶ ላይም ህፃን ነሽ ብላ ተባረረች። ከእንደገና ቤተሰብ ሄዳ ተመልሳ መጣ የእንግዲህ አርቱን ተማረች። የተለያዩ የአርቱን በመማር ከዛም በኋላ ነው እንግዲህ ወደ ቲክቶክ ላይ በመግባት ሰዎችን እየዞረች በማቀፍ እንደዚሁም ደግሞ ላይቭ በመግባት በርካታ ብሮችን ከሰበሰበች በኋላ ለእናት አባቷ ቤት በመስራት እናት አባቷ አሁን በአዲስ አበባ ነው የሚገኙት እና በጥሩ ደረጃ ላይ ያለች ልጅ እንደሆነች ይታወቃል እና ብዙዎች የሚተናገሩባት ያለች ልጅ ናት። ይህን ይመስላል የሁለቱ ግንኙነት። ሰላም እንግዲህ ደስተኛ እንደሆነችም ጭምር ገልጻለች። ሌላኛው ምርጫችን የሚሆነው እንግዲህ ከሰሞኑ መነጋገሪያ የሆነው ስለ ሩት ነው። ሞዴል ሩት የ26 የሚስ አዋርድ እንግዲህ ዝግጅት አለ። እዛ ላይ የቆንጅና ውድድር ለመሳተፍ ደመቅ ያለ ሽኝት ተደርጎላታል። ከሰሞኑ እጅግ አሳዛኝ ችግር ገጥሟታል። እህቷን አታለች። ገዛ ጓደኛዋ ነው የተገደለችው እና ብዙ የሚያስጃዝን ሁኔታ ነበር። ብዙዎች የሚያዝኑበት ነው። የሩት እንግዲህ ጓደኛዋ ነበረ፣ የበፊት ጓደኛዋ አብረው የተማሩ ጓደኛዋ ነው እንግዲህ እህቷን የገደለባት። እህቷ ባለፈው ህይወቷ ማለፉ ይታወቃል። በዛም ስታዝን ነበር። በዚህ ምክንያት እንግዲህ ከውድድር ውጭ እንድትሆን ነው ወይም ደግሞ ሌላ ነገር ታስቦ ተብሎ ነበር። እህቷን ገድለው እንግዲህ ያው
እነሱም በቁጥጥር ስር መዋላቸው ይታወቃል። መግደል ብቻ ሳይሆን አገዳደላቸውም እጅግ ወጣ ያለ ነገር ነው ያደረጓት እና ብዙዎችም ያዘኑበት ጉዳይ ነው እና አሁን እሷም ይህንን ውድድር ለማድረግ እንግዲህ ወደ ውጪ በትናንትናው ዕለት ሽኝት ተደርጎላታል። በሽኝቱ መርሃ ግብር ላይ ብዙዎች የተናገሩበት እንዴት በሀዘን ወደዛ ልትሄድ ቻለች የሚል በርካቶች የተናገሩበት ነው የሚገኘው። ነገር ግን እኔ ከዓለሜ ቢሆን ምንም ያስቀረኝ የለም አውቃለሁ እህቴን ያጣሁት፣ ነገር ግን ይህን ውድድር ደግሞ በእነሱ ተንኮል ላቋርጥ አይገባም። እኔ ወደኋላ እንድቀር የፈለጉ ናቸው። ስለዚህ እኔ ደግሞ ወደኋላ አልቀርም ስትል እንደዚሁ ሀሳቧን ሰጥታ ወደ ውድድሩ ተጉዛለች ማለት ነው። ሌላኛው መረጃችን ዘማሪ ገብረ ዮሐንስን በተመለከተ መኪና ተሰጥቶት ነበር። ያ መኪና የት ሄደ? የብዙዎች ጥያቄ የሆነ ነው የሚገኘው። መኪናው እንግዲህ በዚህ በሽልማቱ ላይ እንግዲህ አዶናይ ነው ይህ መኪና እንዲሰጥ ያደረገው። በአዶናይ አማካኝነት ይህንን መኪና አግኝቷል። ነገር ግን አሁን ዘማሪ ገብረ ዮሐንስ በእግሩ ነው እየሄደ ያለው ተብሏል። እንደምትመለከቱት ማለት ነው በእግሩ ሲንቀሳቀስ የሚያሳይ ቪዲዮ አለ። ይህንኛው ቪዲዮ ደግሞ ያው መኪና ሲሰጠው ነውና መኪናው አሁን እንዴት የት ሄደ? ብዙዎች ጥያቄ ሆኗል። ነገር ግን አንዳንዶች መኪናው ወይም ደግሞ በእግሩ መንቀሳቀስ ፈልጎ ሊሆን ይችላል፣ ወይም መንገዱ ለመኪና የማይመች ሊሆን ይችላል የሚል ሀሳብ እየቀረበ ነው የሚገኘው። እናንተስ ምን ትላላችሁ? ሰፋ ለመረጃ ያስፈልጋል። በዚህ ጉዳይ የምንመለስበት ነው የሚሆነው። ሌላው ስለ አርቲስቱ ጎሳዬ በተመለከተ ጎሳዬ ብቅ ብሎ በመልካም ጤንነት ላይ እንደሚገኛለው ሲል ይፋ አድርጓል። ከሰሞኑ ወደ ውጪ እንግሊዝ ሀገር ሄዶ ኮንሰርት አቅርቦ ነበር። ከዛ ሲመለስ ነው እንግዲህ በኤርፖርት ላይ አንሸራቶት ወድቆ የእግሩ ላይ ጉዳት አጋጥሞት በዊልቸር ነበር ወደ ሀገር ውስጥ የሚገባው። ሕክምና ነበረ። በሕክምና ላይም እነ ሰይፉን ጨምሮ ጠይቀውታል። አሁን በመልካም ጤንነት ላይ እገኛለሁ ሲል እንደዚሁ ሀሳቡን ሰጥቷል። ውድ ተመልካቾቻችን የአሁኑ እነዚህን ይመስሉ ነበር። ከሰሞኑ መነጋገሪያ የሆኑ ጉዳዮች በሌሎች መረጃ መለሳለሁ። ሰብስክራይብ አድርጉ፣ ላይክ አድርጋችሁ ጀምሩ፣ አግዙን፣ አበረታቱን። መልካም ቆይታ